አለ ፖሊስ አለሁ ብላም መሄድ የሷ እንትን ነች ሀገር ውስጥ ከሆነች ማለት ነው። ሲጀመር የባለፈውም ዶሴ አልተዘጋም ታጋ ቀርባ ማለቷ አላማቸው ምን እንደሆነ አላቅም። ያው አሁንም ሁለቱ የፈጠሩት እንትን ስለዚህ በዚህ አካባቢ በዚህ ቲክቶክ መንደር ላይ ግርግር ፈጥሬ ከወንጀል እድን አለው ከሆነ የሚያስኬድ አይመስለኝም። ፕላስ አሁን ለምሳሌ እንደዚህ በዚህ ደረጃ እየተፈለገች ካለች ልጅ ጋር ላይቭ ላይ ገብተህ መነጋገር በራሱ ከባድ አይደል? ማለት ከባድ ነው። ለምን ምን አይነት ኢንፎርሜሽን እንዳቀብልለት ፈልጓል? አሁን እዚህ ጋር ምን እነሱ ሬዲ ሆነው ተዘጋጅተው ነው የመጡት። ተዘጋጅተው የመጡ ሰዎች ምን ሊባል እንደሚችል አላውቀውም። በተጨማሪ ደግሞ ለምን እኔ ሚስጥሮችን ለምን ሎስ አደርጋለሁ? አደባባይ ላይ ወጥቼ ተፈለክ ማንነውና ነው እሱ የሚፈልገኝ? የትኛውን የላይቭ ገብቼም አላውቅም። እንደዚህ አይነት ጥሪ ተደርጎልኝም ገብቼም አላውቅም። ሲደምር የላይቭም እንትን አይደለሁም። የሚወራ ወሬው ታስቦበት መሆን አለበት፣ ማስረጃ ይዘ መሆን አለበት። ስለዚህ በእንደዚህ አይነት ጥሪም የምቀርብ ሰው አይደለሁም። ባየው ራሱ ላይቭም ባየው ራሱ አልገባም። ትክክል ስላልሆነ ወንጀለኛ ነች ተብላ የምትፈለግ ሴት ጋር ቁጭ ብዬ የማወራበት ጉዳይ የለም። ለወንጀሉ ተባባሪ ነኝ ማለት ነው እንደዛ ከሆንኩ። ስለዚህ አልገባላትም። እጇን ከሰጠሽ በኋላ ከተለቀቀ ነገር ይቻላል፣ ሄዳ ማድረግ ይቻላል። ከዛ በኋላ ፕሮግራም ተዘጋጅቶ እንደፈለጉ መነጋገር ይቻላል በስነ ስርዓቱ። ግን መነጋገር በአካል ቀርበን ማውራት እንችላለን ከፈለገች በአካል ተገናኝተን ማለት ነው። ስለዚህ አንድ ወንጀለኛ ነች ብሎ መንግስት የሚፈልጋት ሰው ጋር እኔ አልሄድም። ሲጀምር ሊያስጠይቀኝ የሚችልበት የህግ አግባብ ስለሚኖር ማለት ነው። ሰዋት ደና መርፌ ግን እንደወጋዋት ተሰምቶኛል። ባይዘ የከብት መርፌ እንደወጋዋት ይመዝምዛት። ሌቦች ይህን ያህል እንዲቃጠሉ ስለምፈልግ ነው። ባይዘ አሁን ሀገሬን እየተረከብኩ መሆኑ ይሰማኛል። ስለዚህ ይመዝምዛት። እሷንም ሆነ ማንኛቸውም አካል እንደዚህ እንዲቃጠሉ ፈልጋለሁ። ስለዚህ ስራዬን እየሰራው ነኝ ማለት ነው። ከነገ ወዲያ ደግሞ እንትና ሲፈቱም እኮ እንደዚሁ ሚዲያ ላይ ቅስቀሳውን ጀምራለሁ። እንዲያርጎን አሁን በዋስ ከወጡ በኋላ መጠበቅ ነው። የኛ ሰዎች ናቸው። አሁን የኛ ሰው ምን መሰለህ ስሜታዊ ነው። ስሜታዊነት ማስረጃ ሳይሆን ስሜታዊነት ነው እንትን የሚሉ አልቅሶ የለመነ ሁላ እውነተኛ ነው የሚመስላቸው። አንድ ፖሊስ ወይም ደግሞ የጸጥታ አካል ወይም ደግሞ ብሔራዊ መረጃና ደህንነት የሷን ቴሌግራም ከፍቶ 10,000 ብር የሚያውቁ ሰዎች ጋር 10,000 ብር ስጭኝ የሚል አይመስልኝም። ቢኮዝ በጣም ተራ ነገር ነው እያወራች ያለችው፣ ግን ትልቅ ወንጀል ይሆን ይሄም ነገር ያስጠይቃታል። አሁን ታበርሲሳ ከእርስ በርስ ባለስልጣናት እርስ በርስ ሲጣሉ መጠቀሚያቸው ነው እሱን ነው የሚልኩት ያለችው እነማን? ይሄም ሌላ ወንጀል ነው። እነማን ናቸው እንደዛ የሚሉት? ስም ጠቅሳ ታውራ። ስለዚህ 5,000 ብር ብትደግመኝ ደስ ይለኛል። እንደውም አሁን ቸግሮኛል። አካውንት እዛ ላይ አለ እንግዲህ ተጨመረችልኝ። እኔም ደስ ይለኛል፣ ለኔም አድርሰኝ። እኔ ግን ምለው ሰው ሰለሞን ቦጋለን ታውቀዋለህ? በጣም እያለቀሰ ያወራልና ነገ ይወጣ ሚዲያ ላይ ወጥቶ አሁንታ ወይም የሆነ ሰንበዲን ጠርቶ ልክ እንደሷው የሚያወራ ከሆነ ነው ደግሞ እንደገና ወዴት ነው ማለት ነው። ምስኪን ነውና የኛ ሰው እውነት ይመስላል። እንደ ሰለሞን እኮ የሚታመን ሰው የለም። ባይዘ እንደ ሰለሞን ህዝብ ያመነው ሰው የለም። እኛንን እኮ ወደ አደባባይ ይዘን የወጣ ነው። ወደ አደባባይ ይዘን የወጣ ነው ነገር ውሸት አልነበረም። ውሸት ያልነው ነው። ወደንም ጠላንም ፍርድ ቤት ነው የያዘው ጉዳዩ። ፍርድ ቤት ጉዳዩን ስለያዘው እኛ ውሸታም አልነበርንም። አቶ ሰለሞን 5 ቢሊዮን ብር የሚያወጣ ሆስፒታል ገነባለው ሲል ህዝቡ ረስቶታል። የት አደረከው ማለት አጽያት አይደለም። እዚህ ቦታ ነው ያደረኩት ብሩ ይሄን ነው ማለት የሱ ፋንታ ነው። እኛም ዜጋ ስለሆን እንጠይቃለን። ስለዚህ ህዝቡ ምንድነው መሰለ እያለቀሰ የሚያወራው ጮሆ የሚያወራ ሰው ሁሉ ትክክል ነው ማለት አይደለም። ትክክል የሚሆነው ማስረጃ ሲኖር ነው። ለተባሉት ነገሮች በጠቅላላ ማስረጃ ያስፈልጋል። እኛም እያንዳንዷን ቃላት ካፋችን ስናወጣ ማስረጃ ይዘን ነው በድፍረት። በዛ ላይ እንደዚህ በሌቦች በእንትን ባለች ሀገር ላይ ቁጭ ብለን በዚህ በድፍረት
አንዱ ከዚህ ብር እየሰጠ እያባረረን፣ አንዱ ከዚህ እንፈልጋችኋለን እያለ እያባረረን፣ በድፍረት ነው እንትን እያልን ያለ ነው፣ ስራ እየሰራን ያለ ነው። ያን ስራ ስንሰራ ግን ማስረጃ ይፈልጋል። አለማስረጃ ማውራቱ አግባብ አይደለም። ስለዚህ ማስረጃ ካላት ታምጣ ይኬድበታል። ኧረ እኔ እንግዲህ እሷ ጉዳይ ብዙ አላሳሰብም። ገና ስንት ሰው አለ መሰል፣ ገና ስንት የምንነካው ጉዳይ አለና የእሷ በቃ ያለቀ ጉዳይ ይመስለኛል። ፌደራል ፖሊስ ጉዳይ ነው ተመልሶ ከእሷ ጋር መከራከሩ ብዙም ጥቅም ያለው ማለት ፖሊስ በዚህ ደረጃ ከፈለገ አንተ የሆነ ነገር አድርጋል በማስረጃ እጁ ላይ አለ ማለት ነው። በሚዲያ አንተን ፖስት ካረገ የሆነ ወንጀል አለ ማለት ነው። እና የእሷ ጉዳይ አሁን ለዛው ለፖሊስ መስጠት ነው እንጂ ከእሷ ጋር ሳጠጋባ ብዙም ጥቅም ያለው አይመስለኝም። ስራዬን ጨርሼ የእሷ ጉዳይ እኮ አሁን እንጆ እያረኩበት ነው ያለሁት። ጨርሼ እኮ አስረከብኩ በቃ። እና ከልደት ላይ በዛ ላይ ግንቦት አንድ ነው። ምን ስለሆነች ነው ከሞተች ሰው ጋር መጥቼ ደግሞ አፍላፍ የምከፈተው? ኦልሬዲ ጨርሼ እሷን ጉዳይ እኮ አደባባይ አስጥቼዋለሁ እኮ። ውሸቷን አደባባይ አስጥቼዋለሁ፣ ሌብነቷን አደባባይ አስጥቼዋለሁ። የተሰጣውን ማየት ነው። እነዛ ነገሮች ላይ ሆን ብዬ እሷን አታክ ለማድረግ ከሆነ ደግሞ ተክሰሰኝና እንደማንኛቸውም ሰው ፍርድ ቤት ቀርቤ ብዬኔን እቀበላለሁ። ነገ ከነገ ወዲያ ግን ሚዲያ ላይ ናና ወሬ እናውራ ብትለኝ አሁንም ነገም ከነገ ወዲያ አልመጣላትም። ነፃ ነች፣ ከወንጀል ነፃ ነች ከተባለች አጠገቧ ቁጭ ብዬ ለመነጋገር ሬዲ ነኝ መቼም ቢሆን። እንደዛ ነው የሚሆነው ወጌ። በዚህ አጋጣሚ ግን አንድ ሐሳብ ምን አልከኝ? እኔም እንደዛ ነው የማስበው። አሁን ከእሷ ጋር ብዙ ግብግብ ማድረጉ ጥቅም የለውም። ምክንያቱም እሷ አሁን በህግ የምትፈልግ ሰው ናት። እሱን ጨርሳ ከዛ በኋላ ነው መነጋገር ያለብን እንጂ ለምን እንደው አሁን እኔ ከሆነ ሰው በሚዲያ ከሚፈልግ ሰው ጋር ቁጭ ብዬ ነው ለዛ ፊራኦል ኢቲቻ ለምን ተፈለገ? ፊራኦል ኢቲቻ የተመረጠበት ምክንያት ምንድን ነው? ከዚህ በፊት ስትሄድባቸው የነበሩ ሰዎች ነበሩ፣ ሚዲያዎች ነበሩ፣ በርካታ ሚዲያዎች አሉ። እነ ቴዲ አዋሳ ከዚህ በፊት ስትሄድባቸው የነበሩ ናቸው። ፊራኦል ኢቲቻን ለምን መረጠችው? ለምን እንደዛ ሆነ? እና የሚለኝ እሱ ምንድን ነው? ዳኛ ነው አንድ፣ እሱም ጭምር ከዚህ በፊት ሲታማ የነበረ ሰው ነው። ለምንድን ነው እሱ ጋር የሚሄደው? ብዙም አስፈላጊ ስላልሆነ ነው የተውኩት። በዛ ላይ ደግሞ ድግስ ላይ ነበርኩ። ይቅርታ ለባንዲታሪያስ ትላንት አይደል ግንቦት፣ እኔ ራሱ እግዚአብሔር አልሰማሁም። ትላንት ግንቦት አንድ አዲስ አበባ ነው ለተበርኩ ማታ ነው ለሊት ስገባ ስርጭት ምናምን አየሁ እንጂ እኔም አላውቅም ነበር። የራሷ ጉዳይ። እንደዚህ ሲቃጠሉ ማየቴ በራሱ በጣም ነው ደስ ያለኝ። ስትል እንደዚህ እኔ በሷ ጉልበትም የምለካ ሰው አይደለሁም። የሆነ ቦታ ላይ ልታስደፋኝ የምትችል ሴት ነች። ባለስልጣናት አብረዋት ያሉ፣ ገንዘብ ያላት፣ ምንም ነገር ልታደርገኝ የምትችል ሴት ነበረች። እኔ ዛሬ አቅም አበጅቼ እንደሷ ያሉ ሰዎችን ስላለቀሽ ትክክል አይደለም እንደዚህ አርግሻል ብዬ እንደዚህ ማንጨርጨሪ በራሱ እኔ ትልቅ ስራ እንደሰራው ነው የሚሰማኝ። ሌሎቹንም ጭምር ሲንጨረጨሩ ዋሉ። ያን ጊዜ እኔ ደስታዬ ወደር የለውም። አሁን ቀጥለን ደግሞ በእንትኑ ላይ በጣም ስለምንሄድበት ባለፈው 3 ሳምንታት እኮ እነ የእርዳታ ድርጅቶች እነ የሃይማኖት ተቋማት ላይ ብር የሚሰበስቡ ሰዎች እንደሷ ሲንጫጩ ነበር። ሰላም አገኘ። ሰርግና ምላሽ ነው የሆነልን እኮ። አንድ ሰው እዚህ አካባቢ ድርሽ አይላትም። አንድ ሰው መጥቶ የሉም፣ ጠፍተዋል። ይሄ አይታይም። እንደዚህ የሰራናቸው ስራዎች ይሄን የሚያክል ሪስክ ወስደን ይሄን የሚያክል ተስፋዬን እንግዲህ ታውቃለህ፣ ተስፋዬን እንዴት እንዳሰቃዩት ታውቃለህ። ከደብረ ዘይት ወሰዱት፣ ከደብረ ዘይት 4 ኪሎ አሰሩት፣ ከ4 ኪሎ አብነት ይዘውት ሄዱ። አብነት 2 ክስ ተከሰሰ። ከአብነት አዲሱ ገበያ ይዘውት ሄዱ። ከአዲሱ ገበያ ቃሊቲ፣ ከቃሊቲ ደግሞ ሴንትራል አስገቡት። እያንዳንዱ በዚህ አጋጣሚ እያንዳንዱ እንትን ላይ ፍርድ ቤት ላይ ነፃ ተብሎ ነው የተለቀቀው። ይሄ ልጅ ግን ክሌምን ሰግርጌት በማድረግ ክሌማቸውን ሰግርጌት አደረጉት። የማይመለከታቸውን በኮምፒውተር የሚፈጸሙ ወንጀሎች ማየት ያለበት የፌዴራል ፖሊስ እንጂ በየተራ በየመንደሩ ያሉ ፖሊሶች አልነበረም። እነዚህ ሰዎች እንደሄና ሪስክ ወስደን
እኔ በጣም የማደንቃቸው አራት ጠበቃዎች ነበሩ ባይዜ የመጡለት ታውቃለህ ወጌ አይደለንም የፍትህ ሰዎች አሉ ከኛ ጋር ይሄን ያህል እንትን የሚሉ ስለዚህ በ5000 ብር ደግሞ የምንታለል ሰዎችም አይደለንም ደሃነን ገንዘብ የለንም እውነት ግን አለን የሚረዱን ሰዎች ካሉ ነገም ከነጎዲያም ለመቀበል ዝግጁ ነኝ ነገር ግን እኔ አነሳዋቸው ኬዞች ቢሸጡ ስንት ብር ያወጣሉ ስንት ብር ያወጣል በ5000 ብር ነው እንዴ እኔ ኬዝ የሚሸጠው እኔ እኮ ለአንድ ምርመራ ብቻ እስከ 30000 ብር ድረስ ያወጣውበት ምርመራ እኮ አለ እኮ በ5000 ብር ሊሸጠው ነው እንዴ ያን ሁሉ ገንዘብ ማውጣበት ስለዚህ ጊዜ የለንም እነ እንትና እነ ሌዊ ቢገቡ ደስ ይለኛል ሌዊ እነ ተስፍሽ እነ ኬኩ ቢገቡ ደስ ይለኛል አለ እንደ ኬኩ አሁን አንድ ጊዜ ብር ሰበስብ ነበር እቺን ነገር ረስተናታል እሷን ኬዝ በጣጥብቀን እንሄድባቸዋለን በእኛ በኩል ያሉ የመረጃ ልውውጦች ተጠናክረው መቀጠል አለበት ሌላም ልጆች ወደዚህ ኮንተንት የሚመጡ ልጆች ማበረታታት አለብን ያበረታታን እንግዲህ የቻልነውን ያህል እኛ ብቻ ሆነን እኮ ያሸነፍናቸው ነው 4-3 ሰዎች ሆነን እየፈረጠጡ እኮ ነው ያሉት እስቲ ዛሬ ላይ መኪና አስመጣላችኋለሁ ብር እነሳኮ ብድር እንሰጣችኋለን እነሳኮ እየጠፉ ነው ያሉት እኮ እኛ ነን ይሄን ሪቮሉሽን እኛ ነው ያመጣነው ስለዚህ እንቀጥላለን የቻልነውን ያህል እንቀጥላለን የቻልነውን ያህል ደግሞ ከፍትህ አካላት ጋር ወደድንም ጠላንም ከፍትህ አካላት ጋር መስራት አለብን ወንጀሉ የሚዲያ ሽፋን ብቻ አግኝቶ መቅረት የለበትም ስለዚህ መረጃውን ለፍትህ አካላት እናስረክባለን ከዛን የኛ ጉዳይ አይሆንም ማለት ነው እንደዛ ነው ያረግን የምንቀጥለው ማንንም እየመጣ አይጫወትብንም በዘንድሮማ የኛ ጊዜ ነው ሌቦች ከዚህ መንደር ጥርግ የምናረግበት ጊዜ ነው ጫጓራቸው ሲጨስ ደግሞ እኛ እንዝናናለን መዝናኛችን ነው